አሜን። ዛሬ ቃሉን ሰምታል በደንብ? ዛሬ ቃሉን በደንብ ስማ። እግዚአብሔር መልካም ነው። አሜን። ይፈትን እኮ አይደለም አንተ አስተማሪ ነው እሱ። አሜን። እንደ ሰይጣን አይደለም። ሰይጣን ሊያዋርድ ነው። አስተማሪያችን የኛን ፈትኖን እንደገና ሊያሳልፈን አይታል። ሰይጣን የተከራያቸው ሰዎች ሊያዋርዱን ነው። እግዚአብሔር ደግሞ እኛን ከሰማይ ከምድር ጋር አፋጦ ከሰማይ ጋር ሊያገናኘን። አሜን። ዛሬ እግዚአብሔር ከምድር ነገር ላይ ሁሉ አንተ በጥቂቷ ቀን በትንሿ ሰዓት ራሱ እግዚአብሔር ጣቱን አላየም፣ ክንዱን አላየም እንዴ? ቤት እያመሰገንኩ ነው አይደል እንዴ? አሜን አሜን የሚሉት ለዚህ ገብቷል። የነሱ አሜን 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 ተጠራቅሞ ወደ አንተ ዞረ። አሜን። ከዛ አሁንም አሜን ያለ አሜን ጌታ ማለት ጉጀፍ ነው ጉጀራ አሜን። ይሄ አሜን እኮ ይሄ አሜን ተደምሮ ይሄዳል። ጌታ መልካም ዛሬ ከበሽታ ትፈወሳለህ። አሜን። ይኸውልህ ደስ ይበልህ። አንተ በዚህ ጭንቅንስ በዚህ ቀን ውስጥ በዚህ ደቂቃ ውስጥ ብታመን እግዚአብሔርን መጸለይ እግዚአብሔርን ጣቱን ማየት ከፊት ለፊት የተዘጋጀብህ ነገር አለ። ሰይጣን ያዘጋጀው አደጋ አለ። ሰይጣን አንተ አስተካክሎ ያስቀመጠው ነገር አለ። ሰይጣን የተከራያቸው ሰዎችም ያስቀመጡት ነገር አለ። በዛ ኢንተርቫል ውስጥ አንተን አስቀምጦ ሊያስቀር አይደለም። አንተን ሊያመልጥብህ አይደለም። አንተን ሊያስመልጥ ፈልጎ ነው። አሜን አሜን ሃሌሉያ። ጌታ መልካም ነው። በቃ ሊያስመልጥ ሲፈልግ ነው። ገብቷል? የኔ ጌታ እግዚአብሔር መልካም ነው። አሁን ሊያመልጥብህ አይደለም እኮ። በዚህ ትንሽ ጊዜ ውስጥ በዚህ ሰዓት ውስጥ ሰይጣን አደጋ አዘጋጅቷል። የሆነ አደጋ አዘጋጅቷል። ሰይጣን የተከራያቸው ሰዎችም ደግሞ የሆነ ነገር እየቀመሩ ነው። ከነሱም አስመልጦ ከአደጋውም አስመልጦ ከበሽታም ፈውሶ አሜን ዋና አሜን አሜን ያ ተገኘ አሜን አሜን ጌሊስ ጌሊኮን አሜን አሜን ወወጣ አሜን እግዚአብሔር መልካም ነው። አሜን። ሊያስመልጥ ሲፈልግ ነው። አሁን እግዚአብሔር በዚህ ነገር ውስጥ ራሱን ሊያሳይ ክንዱን ሊያሳይ መገኘቱን ሊያሳይ ሰይጣን የተከራያቸው ሰዎች ያቀመሩት ወጥመድ አለ። ሰይጣን ራሱ ያዘጋጀው ነገር አለ። በዚህ ቀን ውስጥ አስመልጦ ከዚህ በሽታ ፈውሶ አንተ ወደ ራስህ እንድታይ ከምድር ጋር አፋቶ ከሰማይ ጋር ሊያገናኝ አሜን አሜን። ሽታ እንዲቀይር ክብሩን ሊቀይር መገኘቱን ሊያስፈልግ ሲፈልግ ይሄን አመጣ። ለምን መጣ አትበልሽ። አሜን። ከዚህም ወሳቸው ከመከራም አዳናቸው። አትበይኝ አትበ ማርኛ አሬ ና አተር ከዶይክ ያለ አሜን። ተባልካም ቻው በቃ ተፈውሳ የተደረገልኝን ነገር እግዚአብሔር መልካም ነው። ለሰው ማይቻል ለእግዚአብሔር ይቻላል። ከምንም በላይ እግዚአብሔር ለህይወቴ ዋስትና ስላለኝ እግዚአብሔር ይመስገን። እኔ የገጠመኝ ነገር 4 ወር 5 ወር በጣም ታምሜ ነበርና ሙሉ ሕክምና አድርጌ ኖርማል ምንም ችግር የለም ይለኛልና ኖርማሊ መተንፈስ ሁሉ ያቅተኛል እዚህ ጎሮሮዬ ላይ እና ምንም አይነት እንትን ምግብ መብላት አልችልም። ምግብ አይረጋም። ስራ እየሰራው አይደለም እና የተወሰነ ጊዜ በቃ ምንም ምግብ መብላት አቃተኝ። ከሰውነት ጎዳና ወጣው። ምንም አቅም አጣው። ሄዳለሁ ሕክምና ምንም ነገር መፍትሄ አልነበረምና ስራ ልክ ትንሽ ተሻለኝ ብዬ ስራ ሲጀምር የሄድኩ ቀን እታመማለሁ መለሳለሁ እና ቢቦ ጋር ሄዳሉኝ እና ለመጀመሪያ ቀን ነው የዛሬ 2 ወር ነው እዚች ጋር ነበርኩኝ። የዛን ቀን ስለ ፈተና ነበረ ትምህርቱ። የሰው ልጅ በሶስት ነገር ይፈተናል። አንደኛው እግዚአብሔር ይፈትናል፣ ሁለተኛ ሰይጣን ይፈትናል፣ ሶስተኛ ሰይጣን በተከራያቸው ሰዎች ይፈተናሉ ነበረ መልእክቱና እኔና ባለቤቴ ተያየን። ማለት በጣም ፈተና ውስጥ ስለነበርኩኝ እግዚአብሔር ዛሬ በቃልም እንድትናገረኝ ብዬ ጸልዬ ነው የመጣሁትና የሚገርማችሁ ነገር ካለቀ በኋላ 2 ሰው አገልግዬ ጨርሳለሁ አለኝ። ቢቦ ያስታውሳል ብዬ አስባለሁ። እዚች ጋር ነበርኩኝ። ፎጣ አንገቴ ላይ ጠቅልያለሁ እና ተነሳለኝ። እግዚአብሔር ልታደግ ነው። ተጨንቀሃል አይደል? እኔ ልታደግ ነው። ብዙ ከፊት ለፊት የተዘጋጀ ጠላት ወጥመድ ነበረ። ከዛ ላድን ነው አለኝ። ውሃ ሰጠኝ። ውሃ ጠጣሁ። የሚገርማችሁ ነገር ቢቦ ጋር የመጣሁት የዛን ቀን ነው። ማለት ሶፈር ግን መጥቻ አላውቅም። የሚገርማችሁ ነገርና በቃ እግዚአብሔር ሊያሳየኝ አመጣ። እዚህ እንደዛች ተናገረኝ።
እሑድ ቀን ነው ፕሮግራሙ። ውሃውን ጠጣው። በጣም ደስ ብሎኝ በቃ ውስጤ ተሰምቶኛል። በቃ እንደዳንኩኝ ሰይጣን ሊፈትነኝ ሰኞ ዕለት በጣም ታመምኩኝ። እግዚአብሔር ሆይ ተናግረኸኝ የለ እንዴ ብዬ በጣም እንትን ብዬ ልክ ከማክሰኞ ጀምሮ ሙሉ ኖርማል ሆንኩኝ ማለት ነው። ሃሌሉያ ክብር ይሁን ለኢየሱስ። እና የሚገርማችሁ ነገር ስራ ወጣው። ከዛ በኋላ የሁለተኛ ወሬ ነውና በቃ ስራ ወጣው፣ አልተመለስኩም። በቃ እንደዚህ ሆኜ አላቅም። እግዚአብሔር ስም ይባረክ፣ ጌታ ስም ይባረክ። አመስግኑልኝ ይሄን ጌታ። አጨብጭቡት ለጌታ። ክብር ለኢየሱስ ይሁን።